ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለ1447ኛው የኢድ አል-አድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ሙሉ መልእክቱ ቀጥሎ ይቀርባል። እንኳን ለ1447ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። የኢድ አል-አድሃ አረፋ በዓል ተፈትኖ የመሻገር የመታዘዝና የመስዋዕትነት በዓል ነው። ነብዩ ኢብራሂም በአላህ ትዕዛዝ ልጃቸውን ለመስዋዕትነት ያዘጋጁበት፣ ጽናታቸው ተፈትኖም ያሸነፈበት ታላቅ በዓል ነው። በዓሉ ስናከብር ቅንነትን፣ መልካምነትን፣ መታዘዝን፣ በጎ አድራጊነትንና ትህትናን በህይወት ተግባራዊ በማድረግ ሊሆን ይገባል። በተመሳሳይ መልኩ ሀገር የምትጸናው በመስዋዕትነትና በትውልድ ቅብብሎች በሚከፈል ዋጋ መሆኑን በመገንዘብ ለምንወዳት ሀገራችን ኢትዮጵያ ከልብ በሆነ ፍቅር አስፈላጊውን ዋጋ በመክፈል ማጽናትና ማሻገር ከሁላችንም ይጠበቃል። በዓሉ በሀገራዊ ምርጫ መዳረሻ የሚከበር ነው። መላው ህዝበ ሙስሊም በመጪው ምርጫ በመሳተፍ ሀገረ መንግስት የማጽናት ታሪኩን እንዲያስቀጥል አደራ እላለሁ። መልካም የኢድ አል-አድሃ አረፋ በዓል።